ዓለም ላይ የተለያዩ አይነት ስልተምቶች አሉ። እነዚህ ስልተምቶች የየራሳቸው ታሪክ ያላቸው ናቸው። ሰላም ጤና ይስጥልን የተወደዳችሁ ክቡራን ተመልካቾቻችን፣ ይህ በየሳምንቱ ወደ እናንተ የሚደርሰው የመጽሔት ሾው ፕሮግራማችን ነው። በዛሬው የመጽሔት ሾው ፕሮግራማችን ቀደም ብለን ያነሳ ነው በተለይ ከስልተምት ጋር የሚያያዝ ጉዳይ ልናነሳ ነው። ይህም የሳልሳ ዳንስ ተብሎ የሚታወቀው ላይ አተኩረን አንድ እንግዳ ጋብዘናል። ይህ እንግዳችን የሳልሳ አሰልጣኝ ነው። ሬድ ላቲኖ በመባል ይታወቃል። ሚስባህ ሲራጅ ከኛ ጋር ይገኛል። እናንተ ምርጫችሁ አድርጋችሁ ስለምትመለከቱን ከልብ እናመሰግናለን። ሬድ በመጀመሪያ ፈቃደኛ ስለሆንክ በኦቤን ሳይበር ተመልካቾች ስም ከልብ አመሰግናለሁ። እኔም በጣም ነው የማመሰግነው አክብራችሁ ስለጠራችሁ። ሬድ ላቲኖ ነው መጣሪያ፣ ሚስባህ ሲራጅ ነው ስም። ሬድ ከየት መጣ? መታወቂያ ስሜ ሚስባህ ሲራጅ ነው። ሬድ ላቲኖ ነው ግን ብዙ ሰው የሚያውቀውም ሬድ በሚለው ነውና ያው አርት ላይ ስትሆን ብዙውን ጊዜ ያው ቅጥያዎች አይጠፉም። ዳንሱም ላይም ነበርኩኝ ትንሽ ዲጄም ስለነበርኩኝ በፊት ላይ ዲጄ ሬድ የምትለው መጣችና ያው ሳልሳው ላይ ስንገባ በዛው አስተማሪ ስንሆን ከላቲን ጋር ተያያዘ ሬድ ተባለና በዛው ሬድ ላቲኖ ነው ቀረ። እንግዲህ የላቲን ስልተምት የሆነው የሙዚቃ ሳልሳ በብዙዎች ዘንድ ተወዳጅ ነው። ነገር ግን በተለይ ከስልተምቱ ጋር ስናነሳ አንድ አይነት አድርጎ ነው ብዙዎች የሚያስቡት። በጣም ብዙ አይነት እንዳለው ነው። ምን ያህል አይነት ነው ያለው? በሀገራችንስ የተለመደው ምን ያህል ነው? በጣም ብዙ ናቸው። የካፕል ዳንሶች በጣም ብዙ ናቸው። አገራችን ላይ ግን የተለመደው እንዳልከው ነው። ያው ሳልሳ በደንብ የተለመደ ነውና ሳልሳ የሚባል ዳንስ አለ፣ ባቻታ የሚባል ዳንስ አለ፣ ሜሬንጌ የሚባል ዳንስ አለ፣ ላምባዳ የሚባል አለ። ለምሳሌ አሁን ሜሬንጌ ትንሽዬ ከኛ ጋር ይቀራረባል። ትዊስት ጋር ትዊስት የሚባለው ከማሬንጌቻ ጋር ትንሽዬ ይቀራረባል እና የስልተምቱ ብዙ አይነት ናቸው። ከነኛ ውስጥ እነኝንና ሌሎች የአፍሪካ ሀገራት አብዛኛው ያው ከአፍሪካ ሀገራት የሄዱ ናቸው። ኪዙምባ የሚባል ዳንስ አለ ለምሳሌ እሱም ያው ከኛ ጋር ሄዶ ተመልሶ ነው ዘመኑ ያው እኛው ጋር የመጣውና ከብዙዎቹ ጥቂቶቹ እነኚህ ናቸው በጣም የተለመዱት እኛ ሀገር ላይ። እንግዲህ ሬድ ከ16 ዓመት በላይ በሳልሳ ዳንስ አሳልፋልና በስንት ዓመት ነው ዳንስ የጀመርከው? እውነት ነው ዳንስ የጀመርኩትኝ ሳልሳ ልክ ስማር እኔ 9ኛ ክፍል ነበርኩኝ እና በጣም ልጅ ነበርኩኝና ያው ልጅ ስትሆን አርት ነገር ላይ ዝም ብሎ ነገር ለመሞካከር ትሞክራለህ። ሰርከስም ምንም ስንሰራ ስለነበረ በአጋጣሚ ሰው መጣና አዳማ ላይ በቃ ትምህርት ቤት ተከፈተ። አገኘሁትና ነገርየውን ሳስበው በቃ ወደድኩት። በዛው ጀመርኩኝ እንደቀልድ የተጀመረ ነገር ይኸው ለራሴም ችዬ ለአሁን ለሰዎችም ተረፍኩኝ ማለት ነው። እና ነገርየውም እንደ ስፖርትም ስለሆነ ብዙ ሰው ወዶታል። አሁን ከራሴ አልፌ ሰው ማስጠጣን ጀመርኩኝ። ሰርከስ መተውና ወደዚህ መግባት እንዴት ነው? ብዙ ጊዜ የሰርከስ ሰው ሰርከሱን ረጅም ዓመት ነው የሚቆይበት። አንተ ግን ወደ ሳልሳው እንዴት ተዘዋወርክ? እንትን ነው ሁሉንም ስለምንነካካ ነው በሰዓቱና ሰርከስ የተወሰነ አመት ሰርቻለሁ። ሰርከስ ዶልፊን ይባላል እዚሁ አዳማ ላይ እነሱ ጋር ሰርቻለሁ። ከዛ በአጋጣሚ ያው ወደ ዳንሱ ወደ ምኑ ስንመጣ እንዴት እንደሆነ አላውቅም። አሁን ሽፍት ያረኩበትን በጣም ተወሰወስኩኝ ልበል ዳንሱ። ከዛ በቃ ሙሉ ነገሬን ወደ ዳንሱ አረኩትና በዳንሱ ቆየሁኝ። ብዙ ጊዜ በተለይ ከአርት ጋር የተገናኘ ነገሮች ወይም ከዳንስ ጋር ሊሆን ይችላል የቤተሰብ ፍቃድ ነው ብዙ ጊዜ ብዙዎች ላይ ሳንካ የሚሆነውና ትምህርት እየተማርክ ሳልሳውን መስራት ቤተሰብ እንዴት ተቀበለ? እውነት ለመናገር እሱ አለ የተለመደ ነው እኛ ሀገር ላይ ቤተሰብ ያው የሆነ ነገር ስታደርግ ትምህርትን ተማር ነው እንጂ እንደዚህ ተብሎ አይፈቀድም ብዙውን ጊዜ። ለምን ልጆች ነን፣ ልጆች ያው በዛ ሳበው ይጠፋሉ ብሎ በማሰብ ነው። እኔ ጋር ስንመጣ ብዙ ጫና አልደረሰብኝም አለ ቁጥጥሩ እንዳለ ሆኖ ብዙ ጫና አልደረሰብኝም። ብዙም ደግሞ ፍቃድ አላገኘሁም። መሀከለኛ ነው። የሚሄድበትን ቦታ ቼክ ያደርጋሉ አሁን ሲገባኝ ማለት ነው። ይቆጡኛልም ይናገሩኛልም ግን ይለቁኛል። የት ነው የሚሄደው የሚለው ነገር ቼክ ያደርጉኛልና ለዛ ጫናው እንዳለ ነው። ግን በከፊል ነው። በደንብም አልለቅም አላረጉኝም። በጣምም ተቆጥተው ደግሞ አስሮ አላስቀመጡኝምና ሀፋፍ ነው ማለት ይቻላል። ብዙ ድጋፍ የለውም፣ ብዙ ተቃውሞም የለውም። በአጋጣሚ እንግዲህ ሳልሳን ለማሰልጠን አዳማ የመጣ ሰው
አጭር ጊዜ አሰልጥነው ነው ሄደው። አንተ በዛ ጊዜ ሰለጠንክ፣ ከአሰልጣኞቹም በእድሜ ትንሽ ሆነ። አሰልጣኙ እንዴት አመነውብህ? የሚገርመው አሰልጣኙ ስላመነብኝ ነው እኔ አስተማሪ ራሱ ሆንኩትኝ። ልክ ሲያስተምረን የመጀመሪያው አስተማሪ ዳን ይባላል። በዚህ አጋጣሚ አመሰግነዋለሁ። እንደውም ምን ይል ነበር መሰለ፣ አንተን አዳማ ላይ በቃ ሳልሳ የምታስተምረው አንተ ነህ ብሎ ይለኝ ነበረ። ልክ እሱ ሲመጣ ቀድሜ እመጣለሁ። ከአዲስ አበባ ነበር እየመጣ የሚያስተምረው። ሲመጣ ቀድሜው እመጣለሁ እኔ። እሱ ሲመጣ እኔ አለ ኦሬዲ ነኝ። ከተማሪዎች ፊት ቀድሜ የምመጣው እኔ ነኝ። ሲያስተምር በደንብ ነበር የማየው። ከዛ አያየና በቃ አንተ ትይዘዋለህ ይህን ክላስ ወደሚል መጣ። ከዛ በአጋጣሚ ፕሮግራም ነበረው አዋሳ ደርሶ ሲመጣ የሆነች የመኪና አደጋ ምናምን ደረሰበትና አልመጣም እስቲ ክላሱን ሸፍን የሚል ነገር መጣ። ተማሪዎች ስለነበሩ እኔ የምችለው ያኔ ትንሽዬ ነው። ከዛ ከሚቀር ብዬ ክላሱን መሸፈን ጀመርኩ። 1 2 ክላስ 3 ክላስ እየሸፈንኩለት ነው በዛው የቀረው ነገር ይው። ደስ ይላል በጣም። የሆነ አጋጣሚዎች ይመጡና ያንን መጠቀም ደግሞ መጠቀም መቻል ነው። በህይወት ውስጥ የሆነ ነገር ይመጣል። ሲመጣል ያን አጋጣሚ መጠቀም ከሆነ ያው እንደሚሆን ያሳየውበት ነው ይመስለኛል ለራሴ። የተለየ ገጠመኝ ነበረ ስታስተምር ወይ ስትማር ያጋጠመ? ገጠመኝ ይኖራል። ከምንም በላይ ግን ፐርፎርማንስ ልናረግ ስንሄድ ሳልሳ ያው በአመት ውስጥ 2 የሆነ ዝግጅቶች ይኖራሉ። የቫለንታይን ዴይ ሲኖር ዳንሱ ይፈለጋል እና ትልልቅ ሆቴል ላይ ሞዴሊንግ ፕሮግራሞች ሲኖሩ ከዛ ጋር የተያያዘ ስለሆነ እሱ ይኖራል እና ያው የስቴጅ ላይ ስትሰራ የመውደቅ ለምን ፐርፎርማንስ ስለሆነ የምትሄድበት ስቴጅን አንዳንዴ ሳታየው ስቴጁን ቼክ ሳታረገው ስቴጅ ላይ ትወጣለና በሂል ጫማ ምናምን ስለሚሰራ የሂሉ ሲሰበር ምናምን ተያይዘህ ትወድቃለና ዋናው ነገር ምንድነው ያንን ያረክበትን ነገር ወደ እንትኑ መቀየር ነው። የዳንሱ አንድ አካል አድርጎ መውሰድ ነውና እንደዛ ነው የምናደርገውና ያ ነገር ገጠመኛል። ልክ ካፕል ስትወድቅብህ አብረህ ወድቀህ የሳልሳው መጨረሻ ላይ ዳንሱ ማስተኛት ምናምን አለው መሬት ላይ ሳይሆን በቁመትም ዳውን የሚባል ነገር አለና የዳንሱ አንድ አካል እያደረግን እንሸውደዋለን እና እንደዚህ አይነት ነገሮች አሉ ገጠመኞች። ልክ እንደ ቲያትር ነው ማለት ነው። ልክ እንደ ቲያትር። ምናልባት ዳንሶቹ የሚገልጹት ነገር አለ እንዴ? የተለያዩ ናቸው ስልተምቶቹ። የተለየ የሚገልጹት ነገር አለ እንደ መለያየታቸው? አዎ ለምሳሌ አሁን ዳንሱ አሁን ለምሳሌ ሳልሳ ራሱ ማለቱ ሳልሳ የሚባለው ራሱ ከቲማቲምና ቃሪያ የመጣ ሶስ ወለ ላቲን ላይ ሳልሳ የሚባል ሶስ አለ። ሶሱ ራሱ ሳልሳ እና የዳንሱ እንትን አንዱ የመጣበት ከዛ ይመጣ ነው። ለምን ዳንሱ ፍለርት ነው፣ በቃ ሙቀትን ይፈጥራል። ለሴት ልጅ በጣም እንክብካቤ የሚሰጥ ዳንስ ነው ነገርየው። ብዙ ኃላፊነት ያለው ወንዱ ላይ ነው። ሴቷን ተንከባክቦ ይዟት ነው የሚደንሰውና ከዛ ይመጣ ነውና ሳልሳ ማለቱ ራሱ ከዛች ከሶሷ ማጣፈጫዋ ይመጣች ነችና የሳልሳው ዳንሱ ያው አጣፋጭ ነው። ከሌሎቹ ዳንስ ጣፋጭ የሚሆንበት እንትን ያ ይመስለኛል። ሳልሳ ዳንስ የራሱ መነሻ ከዛ እንዳለው ሁሉ ኢትዮጵያ ውስጥ ያለው አቀባበልስ ምን ይመስላል? የተሻለ አቀባበል አለው ወይ? ኢትዮጵያ ውስጥ አሁን እውነት ለመናገር አሁን ላይ በጣም የተሻለ ነው በፊት ከነበረው። አሁን ያው በጣም የውጭም ነገሮች አክሰፕት እያደረግነው ነው ማለት ከኛ ጋር ሁሉን ነገር መቀበል ብቻ ሳይሆን ከኛ ጋር እንዲሄድልን አድርገን ነው እየተቀበልን ያለ ነውና በደንብ አክሰፕት አለው። አሁን ጥሩ ነው። ሳልሳው በደንብ ተቀባይነት አግኝቷል። ከሰው ጋር መገናኛ ነው። አሁን እንደ ድሮ አይደለም። ጊዜው ዓለም አንድ እየሆነች ነው። ሰው ቢዚ ነው በብዙ ነገር እንትን ነውና ዳንሱ ባህሪው አንድም ሌላ አዲስ ሰው አዲስ ማህበረሰብ የምታገኝበት ነው። ሁለተኛ ስፖርት እንቅስቃሴ ነው። ዳንስ እንቅስቃሴ ነው። እንቅስቃሴ ደግሞ ስፖርት ነውና እንደ ስፖርትም ስለምጠቀም አዳዲስ ማህበረሰብ ታገኝበታለህ። ሶሻል እንትኖች ይፈጠራሉና ለዛ በፊት ላይ የነበረው ሰው የማፈር ለምን ተያይዞ ስለሆነ የሚደነሰው የማፈር ነገር ነበር። አሁን ግን በደንብ ተቀባይነት አለው። ጥሩ ነው። ምን ያህል ጊዜ ይወስዳል ስልጠናው? ስልጠናው 3 ወር ነው። የመጀመሪያ ቤዚክ ክላስ የ3 ወር ስልጠና ነው የምንሰጠው። ሃው ቱ ዳንስ ሳልሳ የሚለውን ነገር በ3 ወር እንሰጣለን። ከ3 ወር በኋላ ግን ሌላ የ3 ወር ስልጠና አለ። ኢንተርሚዲየት የሚባል ክላስ አለ። የሚቀጥል ዳንሶቹ ይለያያሉ ብያለሁ። ሶ ያ የሚቀጥለውን ዳንስ ለምሳሌ ሮይዳ የሚባል ዳንስ አለ። ይሄ ሳልሳ ነው። ከሳልሳ ጋር የተያያዘ ነውና ሳልሳውን ካልቻልክ ያኛውን መጨፈር አትችልም።
ሶ ያንን ለመስራት ግዴታ የ3 ወር ስልጠናዋን እችኛዋን ተወስድና ሳልሳውን ብቻ ሰራለው ካለ ያው ሳልሳውን ይደንሳል። ሮይዶዋን ለመስራት እችኛዋን መቻል አለበትና የመጀመሪያው ክላስ ግን ሃው ቱ ቤዚክ ሰው ካፕል ሆኖ ለመጨፈር በ3 ወር ውስጥ መማር ይችላል። ጥሩነቱ ደግሞ የሳልሳው ደስ የሚለው ነገር ምንድነው መሰለ ኢንተርናሽናል ነው። አሁን እኛ ጋር ክላስ ለመጥተህ ብታየው አዲስ አበባ የሚማረው ሰውዬ ምናልባት ሐዋሳም ያለው የሆነ ፈረንጅም ወይ ከአፍሪካ ሀገር የመጣ ሳልሳ የሚችል ሰው ቢመጣ መጨፈር ይችላል። ያ ነገሩ ነው ጥሩነቱም። ለዛም ነው ተወዳጅነትም የፈጠረው ዓለም ላይ። ወጣቶች የራሳቸው ተስጦና ፍላጎት ይኖራቸዋል። ያንን ፍላጎት ቀደም ብለን እንዳነሳ ነው አንዳንድ ቤተሰብ የማይቀበልበት ምክንያቱም ቤተሰብ ያሰበበትና ያለው ነገር የተለያየ መሆኑ አይቀርምና ያንን ከማሳመን አንፃር ወጣቶቹ ራሳቸውን እንዴት ይጠብቃሉ? እንዴት መጠበቅ አለባቸው? አንተ እንዴት አለፍክ ያን ጊዜ? እውነት ለመናገር ያው ቤተሰብ የሚቆጣህም የሚናገርህም አልባሌ ቦታ እንዳትሆን ለማድረግ ነው። ያንን ልጆች የሆነ ነገር ሲፈልጉ ቤተሰብ ቁጥጥር ቢኖረው ማለት ፈቅደህለት ልክ አሁን እኔ እንደነገርኩ እኔ አሁን ተፈቅዶልኛልም አልተፈቀደልኝም ግማሽ ግማሽ ነው እና የት ነው የሚውለው እዚህ ብሎ ሌላ ቦታ ይውላል እንደ የሚባል ነገር ከጀርባዬ ቼክ ይደረጋል ማለት ነው። ሶ የሚሄደው ወጣቱም ደግሞ ሌላ ቦታ ከሚሄድ ራሱን ኢንተርቴይንመንት የሚያደርግበት ኳስ ሊሆን ይችላል። ያው ወጣትነት እድሜ ብዙ ነገር ነው የሚያስፈልገው አይደል ብለን የምናስበው ኢንጆይመንት የምናደርግበት ብዙ ናቸው። ከዛ ውስጥ ወደ ኳሱ ወደ ስፖርቱ ወደ ምኑ ብናረገው ቤተሰብ አስፈቅደን አምኖብን ቤተሰብ ሌላ ቦታ ላለመሆን ራሳችንን መግዛት ያስፈልጋል። አንተ አሁን የሙሉ ሰዓት አሰልጣኝ ነህ ወይስ በትርፍ ጊዜ ነው ይሄንን ስራ የምትሰራው? ዳንሱ እውነት ለመናገር በትርፍ ሰዓት ነው። ዳንስ መዝናኛ ነው፣ ስፖርትም ነው፣ ስራም ነው። አሁን ለኔ አንደኛ ስፖርቴም ነው። አሁን እንደ ድሮ አይደለም። እንቅስቃሴያችን ሁላ የተገደበ ነው። በታክሲ ነው የምንሄደው፣ ስራችን ኮምፒውተር ላይ ነው፣ ውላችን ሁላ በጣም የታጠረ ነውና ያንን ጭንቀታችንን የሚያራግፍልን ነገር ያስፈልገናል። ኢቭን ዳንስ ብቻ አይደለም፣ ሰው ስፖርት መስራት አለበት ወይ የሆነ ሙዚቃ የሆነ ብቻ አክቲቪቲ ማድረግ ለራሳችን በጣም ይጠቅመናልና የኛ ስራ ደግሞ አሁን እንዳልኩ ነው ከኮምፒውተር ጋር የተያያዘ ስለሆነ በብዛት አሁን ላይ ያለው ዓለም ላይ ያለው ነገር እንቅስቃሴ ስለሚያስፈልግ ስራዬም ነው በትርፍ ሰዓቴ ነው ግን የምሰራው። በዋነኝነት ስራ ሌላ ስራ ነው የምሰራው። መንግስት ሰራተኛ ነኝ። እሺላል። ስለዚህ አሁን ብዙ ጊዜ እንደውም ከጊዜ ጋር የሚነሳው የመንግስት ሰራተኛ ሲኮን 2:30 መግባት አለበት፣ 11 ተኩል ይወጣል። አንዳንድ ሰው ለሊት የመነሳት ልማዶም ስላለው በሌላ መልኩ ስንወስድ ቤተሰብ የመሰረቱ ደግሞ እናቶች ይኖራሉ። ጠዋት ለልጆች ወይ ለቤተሰብ የሆነ ነገር ማዘጋጀት አለባቸው ምናምን ይሯሯጣሉና ያንን ሰዓት አላገኙም ለሚሉ ምን አይነት ምላሽ አለ አንተ? ሰዓት አለ፣ በቂ ነው። እውነት ለመናገር ሰዓት አለን። ያንን ሰዓት እኛ እንጠቀምበታለን በአግባቡ ነው እንጂ በደንብ አድርጎ ሰዓት አለ። አሁን ብዙን ጊዜ እንደዚህ አይነት ነገር ላይ ያለ ሰው ተገለባብጠናል። አርት ላይ ያለ ሰው ሌላ ስራ የሚሰራ አይመስለውም። ሰው ህይወት ያለው አይመስለውም። አሁን ዳንስ ነው የምሰራው ስትል ኦኬ ዳንሰኛ ነው ብሎ ነው የሚደመድመው ሰው እና ሌላ ህይወት ሌላ ላይፍ አለ የሰው ልጅና የመንግስት ሰራተኛም ዳንሰኛ መሆን ይችላል። ምንም የሚያገናኘው ነገር አይደለም። በቃ ስራ የሚሰራ ሰው ግዴታ ቢሮ ነው የሚውለው። ሐኪም ሊሆን ይችላል። ለምሳሌ እኔ ጋር አሁን ማስተምራቸው የሚማሩ የሚገርም ነገር ማለት ነው ጠበቃ የሚሰሩ ሰዎች እኔ ጋር ክላስ ይወሰዱ አሉ። ፌደራል ፖሊስ የወሰደ ሰው አለ፣ ዶክተሮች አሉ፣ ባንከሮች አሉ። በቃ ከስራ መልስ ማታ ነው ክላስ የምንሰጠው፣ ማታ ነው። ከስራ መልስ እንጂ ያደርጋሉ። ነገርየው እንደነገርኩ ስፖርት ነው ዳንሱ በባህሪው። ልክ ምን አለ መሰለህ አሁን ሳልሳውን ብዙ ሰው እየወደደው የመጣው ልክ ስፖርት ሲሆን አሁን ከቢሮ ወጥተህ ቤት ሄደህ ባግን ይዘህ ጂሚን ይዘህ ነው ጂም የምትሄደው። ይሄኛው በዛው በሰራህበት በቀኑ ሙሉ በዋልክበት ልብስ መተህ ክላስ ቦታ ኢንጆይ ማድረግ ትችላለህ። ሙዚቃ ስለሆነ ትንሽ ነው የምትንቀሳቀሰው፣ ግን ያልታወቀበት ስፖርት ነው። ኢንጆይ አድርገህ አዳዲስ ተዋውቀህ ወክ እያደረግህ ወደ ቤት ትገባለህና ለዛ ህይወት እንዳልኩ ነው። እዚህ ጋርም ቢሰራ የራሱ ህይወት አለውና ብዙዎቹ እንደዛ ናቸው። በተለይ ዳንስና ስፖርት ሲነሳ ለጤና የሚሰጣቸው ጠቀሜታዎች ናቸው ብዙ ጊዜ ሰዎች ማወቅ የሚፈልጉት ማንሳትም የሚፈልጉት። አንዳንዱ አሁን ረጅም ቀደም ብለን እንዳነሳው ሩጫ ይፈልጋል፣ ልብስን ይፈልጋል ምናምንና ሳልሳ በዛው ሰርተው ሊሄዱ የሚችሉበት ነው። ግን ለጤና ምን አይነት ጠቀሜታዎች አሉት? በጣም ብዙ ጥቅም አለው። አንደኛ ክብደትን ይቀንሳል። አሁን ሰዎች እንደዚህ ሲባል ክብደትን ይቀንሳል ሲል ኦኬ ቀጭን ሆኜ አልገባም ማለት ነው ይላል። ክብደትን ይቀንሳል ማለት
ወፍራም ሰው የተስተካከለ አቋም እንዲሆን ያደርጋል። ለምሳሌ ወፍራምም ቢሆን ሳልሳ መደነስ ይችላል። ግዴታ ቀጭን መሆን አይጠበቅበትም። እኔ እኮ ፍሬ ያለው እንዴት ለዳንሱ አልሆንም ይላል ሰው። ያ አይደለም። የተስተካከለ አቋም እንዲኖር ነው የሚያደርገው እንጂ ሙልጭ የሚያደርገ ነገር አይደለም። ለልብ ምታችን ለምሳሌ እንደው ምስክር መሰጥ ልጅ አለች እኔ ጋር ነው ወገቧን የሚያማት ልጅ አለች። ግን በቃ ሳልሳ በመጀመሪያ እውነቴን ነው የምነግርህ እንደው ምስክር ሰጣለች ራሷ። በጣም 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 ነው ለውጥ ያገኘችበት። እንደ ፊዚዮቴራፒ ሰው ይጠቀመዋል። ሌላው ደግሞ ስትረስ ጭንቀት ምናምን እሱ ያልታወቀበት ነው አይደለም። እሱ ከህመም ጋር የሚገናኝ አይደለም። ግን ሌላ ለምን ትረሳዋለህ? በቃ በስራም ሆነ በትምህርትም ሆነ በላይፍህን ያስጨነቀን ነገር ስትረስን ያስወግድልሃልና በጣም ብዙ ጥቅሞች ናቸው ያሉት ነገርየው። ስለዚህ ለወፍራሙ ለቀጭኑ አንተ ራሱ ምሳሌ ስላለ ሌላ ምሳሌ የሚፈልግ አይመስለኝም። ግን ሰውነቱ የተስተካከለ ሆኖ ጤናውን ጠብቆ እንዲንቀሳቀስ በተለይ የልብ ምታችንን እንዲስተካከል ያደርግልናል። ለምን ያልታወቀበት እንቅስቃሴው መሽከርከር አለው። ከራሳችን አንስቶ እስከ ጥፍራችን ነው የሚንቀሳቀሰው። በጣም ትንፋሽ ይፈልጋል እንዴ? አይፈልግም። ልምምዱ የሚመጣው በሂደት ነው። በአንዴ ሁሉ ነገር አታመጣው። እንደነገርኩ ክላስ የመጀመሪያ የመጣ ሰው ቀስ እያለ አይደል የሚለምደው። አሁን ለምሳሌ እኛ ስንጠንስ አረ የትንፋሽ ይፈልጋል ትላለህ። ያ ትንፋሽ የመጣው ግን በረጅም ጊዜ ነው። የሶስት ወር ክላሱን ሲወስድ እየተለማመደ ያችን ትንፋሹንም ዳንሱንም አቋሙንም እያስተካከለ ሄድና ይለምደዋል። በአንዴ ላድርገው ካለ እውነት ነው ያለከልካል፣ ግን አይመጣውም እና በሂደት ስለሆነ የተስተካከለ የልብ አተነፋፈሳችንንም ያስተካክልልናል ማለት ነው። እንግዲህ በብዛት ቀደም ብለን እንዳነሳልኝ በትልልቅ ሆቴሎች፣ ኢንተርናሽናል ሆቴሎች፣ ሞዴሎች ይህን ስልጠና ይወስዳሉና እንደ አጠቃላይ በተለይ ማህበራዊነትን ከማጠናከር አንጻር የሰው ግንኙነትን በደንብ ከማጠናከር አንጻር ምን አይነት ፋይዳ ይኖረዋል? በጣም ጥቅሞች አሉት። ኖርማሊ አሁን ላይ ሁሉ ነገራችን ጠባብ እየሆነ ስለመጣ እንደዚህ አይነት ቦታ ላይ ለማድረግ የፋሚሊ ይፈጠራል። ራሱ አሁን የሳልሳው ፋሚሊ ቤተሰባዊነትን ይፈጥራል። አንደኛ ክላሱ ላይ ስትመጣ አዳዲስ ሰዎች ነው የምታገኝበት። ከስራ አንግል የተለያየ ስራ ላይ ያለ ሰው ትገናኝና እንትን እየሰፋ ይመጣል። የሶሻል ላይፍም እየሰፋ ይመጣል። ግንኙነትህ ከአንድ ቦታ አንድ ቦታ ሲሆን ግን ያው እንደዛው እየጠበበ ነው የሚሄደው። ቢሮ ወጥተህ ከቢሮ ወደ ቤት ነው የምትሄደው፣ ከቤት ቢሮ ነው የምትገባው። እንደዚህ አይነት አክቲቪቲ ስታደርግ ግን የተለያዩ ሰዎች ከቢሮአቸው ወጥተው አንተ ጋር ይመጣሉ። እዛ ጋር ብዙ አይነት ሰዎችን ታገኛለና ለዛ በደንብ አድርጎ የሶሻል ላይፉን ያሰፋልናልና በዛም ደግሞ አግኝተንበታል። እኛ በጣም ብዙ ሰው ታውቀንበታል። ብዙ ሰዎች የተሻለ ነገር አግኝተውበታል። እንግዲህ መሰልጠን ለሚፈልጉ እንዲሁም ደግሞ ወጣቶች በጊዜያቸውን በአግባቡ እንዲጠቀሙ የምታስተላልፈው መልእክት ካለ ድርልስ? እንደነገርናቸው አዳማ ላይ ያለ አይመስልም። ብዙዎቹ ሁሉ ነገሮች ሲመጡ አዲስ አበባ ብቻ ያለ ነው ይመስሉ ብዙ ሰው እና ሳልሳ በጣም ጠቃሚና አሪፍ ነገር ነው። አዳማ ላይ ያለ ረጅም አመታችን ቆይተናል። አድራሻችን ያው አዳማ ማብራት ኃይል ኦዳ ቢልዲንግ 11ኛ ፎቅ ላይ እንገኛለን። አድራሻችን እዛ ነው። መታችሁ ክላሱን ጆይን አድርጉን። መጥቶ ማየትም ይቻላል። በማየት ነው የሚገባው ብዙን ጊዜ መታችሁ ይሁንና ክላሱን አይታችሁ ከዛ በኋላ ተወስናላችሁ። በሳምንት ስንት ቀን ነው ታሰለጥነው? በሳምንት 3 ቀን ክላስ አለ። ሰኞ፣ ሮብ፣ አርብ አለን። እዛው እንገኛለን። ወጣቱ አሁን ላይ እንደድሮ አይደለም። በደንብ እየነቃ ነው ብዬ ነው የማስበውና ይሄ እየነቃ የመጣውን ወጣት በሰዓቱ በአግባቡ ጊዜውን መጠቀም መቻል አለበት። እንደውም ከኛ ይሄኛው ወጣት በደንብ አድርጎ ብዙ ነገር የነቃ ነው። ብዙ ነገር የመጣ ነው። ሶሻል ሚዲያው በደንብ የመጣበት ታይም ነውና ራሳችንን ገዝተን ወጣቶች ራሳችሁን በደንብ አድርጋችሁ ገዝታችሁ ፊቸር እንድታስቡ ብዙ ነገር አክቲቪቲዎች ላይ ሰዓታችሁን ብታሳልፉ ከትምህርት ውጪ አክቲቪቲዎች ላይ ሰዓታችሁን ብታሳልፉ ብዬ መርጣለሁ። እዚህ ተገኝተ ሰፊ ሰዓት ስለሰጠህን በኦቤን ሳይበር ተመልካቾች ስም ከልብ አመሰግናለሁ። እኔም በጣም ነው የማመሰግነው ስለጋበዛችሁ። ክቡራን ተመልካቾቻችን እየተከታተላችሁት የቆያችሁት መጽሔት ሾውን ነበረ። ቆይታ ያደረግነው ከሬድ ላቲኖ ወይም ሚስባህ ሲራጅ ጋር ነው። በሳልሳ ዳንስ ረዥም ዓመት የማሰልጠን ልምድ ያለው ነው። አዳማ ላይ ለአመታት አሰልጥኗል። በተለያዩ ከተሞችም ይህንን ስልጠና ሲሰጥ ቆይቶ ነበረ። የእሱን ልምድና ተሞክሮ ስለ ሳልሳ ዳንስ የተወሰነ ነገር ግንዛቤ አግኝታችኋል ብለን ተስፋ እናደርጋለን። ሳምንት በሌላ እንግዳ የምንመለስ ይሆናል። የሳምንት ሰው ይበለን። ቸር ሰንብቱልን።